ሁሉ ነገር ራስን ከመሆን ይጀምራል ብዬ አስባለሁ። የሆነን ሰው ለመሆን በሞከርሽ ቁጥር ብዙ ነገርሽን እያጣሽ ትመጫለሽ ብዬ አስባለሁ። አሻራችን የተለያየው for reason ብዬ ነው የማስበው። ልክ እንደዛ ውስጣችን ራሳችንን የሚመስል የራሳችን የሆነ ነፍስ አለን። እሱን ማግኘት የመጀመሪያው ነገር ነው። እሱ ደግሞ በተወለድሽበትና ባደግሽበት ቦታ ላይ ደግሞ እና በቤተሰቦችሽ ይታነጽ እና አንዳንድ ጊዜ ቆመሽ የምትሄጂው ፈተና ጠፍቶ ሳይሆን ፈተና የመቋቋም አቅምሽ ጨምሮ ነው እንጂ ሜቢ ሞር ፈተና ሞር ፈተና ይኖራል። because think about it አሁን ቤት ቁጭ ካልክ ከብዙ ሪስክ ህይወት ተከለለ። በሞመንት እግር ሲወጣ ሰፈር ውሻ አለ ዱርዬ አለ እያለ አልመጣው ተሞር ሌላ ሰፈር ቤት ቁጥር ደግሞ ውሻው ሚቱ ጋር እንደሆነ ዱርዬው ሚቱ ጋር እንደሆነ አታውቁም። ሌላ ሀገር ስትሄድ ደግሞ ቋንቋም አትግባባም። ሜቢ ሁሉም ሰው ምንም ሊያደርግ ይችላል። ላይፍ ባደግ በሄድክ ቁጥር ሞር ቻሌንጅ ሞር ፈተና ነው። ስለዚህ ሰው ለማደግ ሲያስብና ለወጣለው ምናምን ሲል ሜንታሊ ፕሪፔርድ መሆን ነው። ያን እንዴት ተማርኩት ከዛ ሞመንት ምንም ነገር በነፃ ካገኛችሁት ዋጋው እናንተ ናችሁ። ገባ ማለት አንድ ነገር ካጠፋ አንተ አላህ ስላረከው ነው ያጠፋ፣ አንተ ስላስገባው። መርከብ የሚለው ሙዚቃ ላይ እንደገለጹ መርከብ በውሃው ስፋት አይደለም ላዩ ላይ ባለው ሽንቁር ነው ውሃ ገብቶ የሚያሰምጠው። ሰውን ለሰው ኢንፎርሜሽን መስጠት ወይም ሰውን ማንቃት ቢዝነስ ነው። ላይክ ልጆቻቸውን ትምህርት ቤት የሚልኩበት ማታም ወጥተው ፈታ የሚሉበት ምናምን ቢዝነሳቸው ነው። ይሄ ላይፍ ስታይላቸው ያስተካክሉ ገንዘብ ማግኛቸው። ስለዚህ ምንም ነገር በነፃ ካገኛችሁት ዋጋው እናንተ ናችሁ። ገባ ማለት ዋጋው አንተ ነህ የምትሆነው። ቴሌቪዥን ነፃ ነው ስታየው። ስለዚህ there has to be a price for this። ዋጋ የሌለው ነገር የለም። ስለዚህ ዋጋው አንተ ነህ። ሶሻል ሚዲያም ነፃ ነው። ዋጋው አንተ ነህ የምታየው ሰው። you are the price። ስለዚህ ማንኛውም የምናያቸው ፖስቶች ራሳችንን ሸጠን ነው የምናየው። እምነትህን፣ ጊዜህን፣ ማንነትህን፣ ጭንቅላትህን፣ አስተሳሰብህን እየሸጥክ ነው። you are trading እዛ ጋር። ራስህን ለምንድን ነው ትሬድ የምታደርገው? ለምንድን ነው የምትሸጠው? የቱ ጋ ነው ዋጋ ላየኸው ነገር? 20 ፖስትና ዘግተው ኦኬ ምን አገኘው ከነዚህ ፖስቶች? ምንድን ነው ያገኘው በልና እስቲ ጻፋቸው። እንደን አንደርስታንድ ታደርጋለህ ምን ያህል ህይወት ጊዜ ነው፣ ሞመንቶች ናቸው። እኔ እናንተ እዚህ ጋር ከህይወታችን ላይ ምን ያህሉን ጊዜ ነው እያጠፋን ነው፣ ህይወታችንን እያጠፋን ነው። ያንዳንዷ ታይም ህይወትን ነው የምታጠፋው። ስለዚህ ህይወትን ትሬድ ካረክ ካጠፋህበት አንድ ነገር ለምን አንተን የሚያስደስትህ የሚያለማህ ቀና የሚያሳስብህ ቦታ ላይ አታጠፋው። በጣም ምኖርበት አባባል አለ። ምናልባት እዚህ እስክደርስ ድረስም በጣም ከጠቀሙኝ አባባልም አለ። የህይወት መንገድ ነው። ዓለም በጣም ትልቅ ነውና በጣም 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 ትልቅ ነው። ማሰብ ሁሉ አንችልም። how big it is። ጭንቅላታችን መሸከም ሁሉ አንችልም። ዝም ብለህ አንድ ባንክ ውስጥ ብትገባ በራስ ኤክስፒሪየንስ ነው የሆኑ ሰዎች ብትጨብጥ ቁጭ ብለህ ብታወራ you will be so amazed። ያ ባንክ በራሱ አንተ ሀገር ብለህ ከሳልከው ይበልጣል።
ስለ ሀገር ከምታውቀው ይበልጣል። ያ ባንክ ያለባቸው ቻሌንጅ ያለባቸው ያ ሁሉ ሰው የተማረ ሰው ተሰብስቦ ፌስ የሚያደርጉት ቻሌንጆች፣ የውስጥ ችግሮች፣ ኤክስተርናል ችግሮች it will blow your mind። ትረሳዋለህ። አገርህ ምን እየሆነ እንደሆነ አታውቀውም። that is the right way to live። ያንተን የቤት ስራ ነው መስራት ያለብህ። አለማየሁ ገላጋይ said it best ለኔ በጣም አክብረው ሰው ነው ማለት። ስለ አንድ ገበሬ ህይወት እያወራ ገበሬው ላይ ጦርነት አለና እንደሱ ቆንጆ አድርጌ ላወራው አልችልም፣ ይቅርታ አድርጉልኝ። ላይ ሀገር ጦርነት አለ እና እሱ እያረሰ ነው ገበሬው ሰውየው እና አካባቢ ላይ ያሉ ሰዎች ምን አሁን እኮ ሲመጡ እኮ ይበላዋል ጠላት አንተ እዚህ ሲሉት በእኔ ገበሬ ነኝ ሙያዬው ነው ካልመጡ እኔ እበላዋለሁ፣ ከመጡም ደግሞ ይበሉታል። ሰው ናቸው እነሱ። ያንተ ስራ ማረስ ነው። አንተ የሰራኸውን የለፋህበትን ላብህን ምትበላው ኢንጆይ የምታደርገው የምትደስተው በርን ከፍተህ ስትወጣ ፊታቸው ላይ ፈገግታ ተስፋ ያላቸው ሰዎች ካሉ ነው። ካለበለዚያ የጊዜ ጉዳይ ነው እንጂ ያወጣዋል ከዛ ቤት። ስለዚህ አትበላውም፣ ስለሰራህ አትኖርም። ልጆችን የሚገርም ትምህርት ቤት ስለላክ ከዛ በኋላ እነሱ አድገው የሚገርም ስራ እንደዛ አይደለም። ለመስራትም ሀገር ያስፈልጋል። ለእያንዳንዱ አላወጣሃት ኢንቨስትመንት ለለፋት ልፋት ሀገር ያስፈልጋል። ያቺ ሀገር ከሌለች አየር ላይ ነህ። ሄደህም እኮ የምትጠለለው ሀገር ያላቸው ሰዎች ጋር ነው። ሰው ራሱን የሚያናግርበት መንገድ ነው የሚደርሰው። ለምሳሌ እኔ ለራሴ ሁልጊዜ የምነግረው ምንም አይነት ነገር ከፊቴ ቢኖር ማለፍ እንደምችል እግዚአብሔር እስከፈቀደ ድረስ ካላለፍኩ በእኔ ስንፍና ሳይሆን እግዚአብሔር ስላልፈቀደ እንደሆነ እና የእኔ ስላልሆነ የሌላ ሰው ስለሆነ ስለዚህ ልደሰት ነው የሚገባው ለዛ ሰው ብዬ ስለማሰብ ግን ለራሴ ግን የምነግረው እንደምችል ማድረግ እንደምችል ስለዚህ ይቻልኩ እና ራሴ እንደማልችል የምነግረው ከሆነ ደግሞ ሰው ራሱን የሚያናግርበት መንገድ የሆነ ቦታ ያደርሰዋል። ልክ አንድ ብረትን ሲመታ እንደሚያደርሰው ወይም አንድ ብረት ዝጎ ራሱን እንደሚያጠፋው ማለት ነው። ፍቅር የጀግነት ጥግ ነው። ሰው የሆነ ነገር አረገኝ ብለህ ማድረግ ትንሽነት ነው፣ ከትንሽነት ነው የሚመጣው። ወይም ፍርሃት በውስጥ ሲነግስ ነው የሚመጣው። አንዳንድ ጊዜ ራሴን ፕሮቴክት ማድረግ አለብኝ ብለህ ልታስበው ትችላለህ ከፕሮቴክሽን አንፃር። ግን ሰው ማፍቀር ፍቅር ባለው ኮንሰፕት እጅግ ብዙ ጀግንነት የሚጠይቅ ነው። ምናልባት ጀግንነት የራሱ ሜዳና ቦታዎች ቢኖሩትም አላለ ነፃነት ለነፃነትህ ጀግና ስትሆን ጀግንነት ነው። በጣም ትልቅ ጀግንነት ለነፃነትህ ጀግና ስትሆን ትልቅ ጀግንነት ነው። ለምታምነው ለእምነትህ ስትቆም ጀግንነት ነው። በምንም ነገር ውስጥ ስታልፍ ከአያቶቻችን የምንማረው ይህንን ነው።